ልጅቱ ደከመኝ ምና ስሙ እውነት ያንን መንገድ የማያውቃለ እንዴ? ከወንዶቹ ቀድማ የመጥፎውን መንገድ ሁሉ ወጣለች ልጅቱ። 20 ደቂቃ እኮ ተጉዛ እሷ ከወንዶቹ ቀድማ ነው ያን መንገድ ወጣች። የገመድ ሁሉንም ነገር አልደከመ እየጎነተዋት ነበር፣ እየተመኟት ነበር። ልጅቱን ብዙ በዛን ሰዓት እየደወለችም ተሰቃየሁ፣ መኖር ያስጠላ፣ ህይወት የተበላሸ ብላለች። የሱፍ ሁሉንም መረጃ ይሰጣል። ይሄ ልጅ ግን ይሄ የገጠር ልጅ የሚባል አፍነው እሱ 20 ደቂቃ እንደተጓዝን ነው ቁጭ ብለን እሷን እየጠበቅን እያለች ቀጥሎ ሙታለች አለን። እኛ እኮ ቢጋላ ውሃ ይዘን እኮ ብቱን አፍነው ልጅቱን ሁለታቸው ወደኋላ አስቀርተው እኛን ወደዛ እነኞቹ ልጅቱን ቦታ ሲዘው መጣው ሙታለች አሉን። እኛ ወደዛ ምክንያቱም ነፍሴን አውጪ ነው እዛ ቦታ የራስ ጋር ተጉዛል ደብራቸው እኔ አብሬ ተጓዝኩ። ምን ይልም እኔ ነገርኩ የተጓዝኩ ነገር ልንገራችሁ። በቃ ራስ ጋይንትን ስለማታውቁት ነው። ራስ ጋይንትን ማለት ከዚህ በፊት የአማራ ልጆች በየደንበሩ ሲታገቱ ምን ሲሉ የተለያየ ስቃይ ሲደርስባቸው እና አብዱሰቶ ማኛ የተለያዩ ሰዎች ሆነን ራስ ጋይንትን የኃላፊነቱን ወስዳለሁ ብሎ ሌሎች የአማራ ልጆችን አሰባስበን ደንበር ላይ ያስቀምጥነው መቼ ነው? የዛሬ 3 ዓመት 4 ዓመት አካባቢ ነው። አብዛኛው የአማራ ልጅ ሶሻል ሚዲያ አስመሳይና ቀጣፊ ለህዝቡ የማይታገል ባሪያ የሆነ ህዝብ ነው የአማራ ህዝብ። ታውቃላችሁ። ለዛ ነው ራስ ጋይንት ሰይድ ወረባቦ በዚህ አጋጣሚ ሰይድ ወረባቦ በጣም ላደንቀውታል። ለምን 3 ቀን ሙሉ ስራ አንተ ለዚች ልጅ መቆምህ ይሄን አንተ ከቆምካን ስተኛ ይሄን እያየን ሰው ልከናል። የስልጤውን ቋንቋ ከቻላችሁ ስልኩን እንሰጣችሁ ነበር። ደውላችሁ ጠቁት። እሱ ቪዲዮ ለዛ ልጅ የላከለት እሱ ነው። ቪዲዮ ሁሉም አስመሳይ ሌላ ስልጤው ቁጥር አለ እንዴ? ስልጤው ቁጥር አለ። ስልጤው እኮ ጓደኛ ነው። ብዙ ሰዓት ስልጤው ጀሪካን ተሸካሚ ነው። ብዙም ስልኩን አይዘውም። እና እኔ ደግሞ ይሄን ለማለት አልፈልግም። ሰይድ አቡፋን ነው። አቤት። በእናትህ ከአንዴ ሺህ ሳሪ ጋር አጅማን ያሉ ሰዎች ይድረሱላት። ጎርፍ ገብቶባቸው ነው። በእናትህ ከአጅማን ያላችሁ ሳሪ ጋር አጅማን ያላችሁ ሳሪ ጋር ወንዶች ቶሎ በሉ በእናታችሁ። አጅማን ያላችሁ ሳሪ ጋር ድረሱላት። ሳሪ ሱቅ የምታውቁ ጎርፍ ገብቶባት ነው ሱቋ። ጎርፍ ገብቶ ነው። እባካችሁ ቶሎ ድረሱላት በእግዚአብሔር። ሁላችሁም አጅማን ሳሪ ሱቅ አካባቢ ድረሱላት። ሳሪ ጋር ያላችሁ አጅማን ያለክ ሴትም ወንድም ወደ ሳሪ ሱቅ እንዳዘርፉ ታዲያ ተባበሩ። ምን ያስቃል? ተኩስ ራስ ጋይንቴ ራስ ጋይንቴ ወደ ሳሪ ሱቅ ትበቡ። ሰይድ ወረባቦን እኮ እዚህ ቦታ ላይ የመዳም ቅመሞች ሌሎችም ከ100,000 ሰው በላይ እዚህ ጋር ተቀምጠው እኮ ፍትህ መጠየቅ ነበረበት። እኛ እያንዳንዱን ነገር በፍቅር ለማድረግ ነው። ታውቃለህ፣ እኔ ብዙ ሰዎችን እያወራን ነው። ደንበር ላይ ያሉት የእኛ ቡድኖች እርምጃ እንውሰድ እያሉ ነው። ደንበር ላይ ያሉ የተክላይ ልጆች በየት እንደሚመሩ ያውቁታል። እያዋጣን ገንዘብ እየከፈልናቸው የተለያየ ነገር እያደረግን ነው። እዛ ቦታ ላይ ተደሩ እዛ ቤት እነሱ ጋር ማለት ነው። እንዳደሩ በማግስቱ ተጭነው ሄዱ። ይመች ነው በሩ ላይ መጣ። ይመች ጫናቸው። እኔ ራሱ መስመር ላይ ነበርኩ እሷ ላይ ማለት ነው። እያወራሁ ያለ ነገር ታለ ደውሉልኝ፣ በሰላም ግቡ ብሎ እንደሸኛቸው ይሄንንም ሰምቻለሁ። ተቀባዩስ ከነ ይመች የሚቀበለው ማን ነው? ከነ ይመች የሚቀበለውማ ለእነ ተክላይ ነው የሚያስተላልፈው። ይሄ ጌታሁን የሚባለው አይደለም፣ ይመች ነው እንጂ ይመች ለእነ ተክላይ ነው የሚያስተላልፈው። አይዋ አንተን የት እስከምትደርስ ድረስ አውርታለች? እኔ ሳቢያ አውርተን ከዛ አዳራቸውን ተጭነው ለሊት 10 ሰዓት ይራገፋሉ በመኪና ወደ ድንበር ተጠግተው። ወደ ድንበር የቀረቡት አርብ ለሊት አካባቢ ነው። ፈጅር ላይ ደውዬላት አወራን። እንደተጠጉ በመኪና እንደወረዱ አወራን፣ ጨረስን። ከዛ እንደገና ወደ ቅዳሜ ዕለት 4 ሰዓት ተኩል ምናምን አካባቢ ሚስኮል አረገችልኝ። ደወሉ እና ጸሎት አድርግልኝ፣ ጸሎት አድርግልኝ እንዲሁ ልደክም ነው መሰለኝ ስትለኝ፣ አይ ምንም አትሆኝም፣ ዞሮ ተደከምሽ ደግሞ ተመለሽ፣ የማትሄጂው የማትሆኝ ከሆነ አደራ ተመለሽ ብዬ ስላት እንዲያማምህ እንዲህ ድረስ መጥቼ ስትለኝ፣ ከዛ ሻሃኗን ዘጋ። ሹምዬ ጋር ደወልኩ፣ ገጠር ሊጋ
ደወልሁና እሱ የማትችል ተሆነ ይችልኝ ትመለስ፣ የትም ኋላ እንዳትቀር አልኩት። እንዳልኩት አይረዋት ነው የምትሆነው፣ ትሄዳለች፣ ምንም አትሆን አለኝ። እሱም ኦኬ። ከዛ በቃ እኔም ስጠኝ አልኩት። እሷን አወራሁ። ምግብም በደንብ ያው እንዳትበይ፣ ውሃም በደንብ እንዳትጠጪ፣ ቀስ እያልሽ ምንም አትሆኝ ምናምን አሉ። ከዛ ማታ መሸ። ደወሉ፣ ስልካቸው አይሰራም። በማግስቱ እሑድ ዕለት እንደዚሁ ትደውሉ አሉ። ስልካቸው ያው እነሱም ሸበካ ለመሰለኝ አያነሱም። እነሱም የገጠር ልጅ አይጠራም ወይስ አያነሱም? ይጠራል። ስልካቸው ይጠራል፣ አያነሱም? ይጠራል፣ አይነሳም። ሸበካውንም ብለዋል። ሹምዬ ማለት የገጠር ልጅ ማለት ነው። አዎ ጌታሁንም ደውሎለታል። ያነሳውም አይሰማም። ጌታሁንም አይሰማኝም ሸበካው ነው እያለ ነበር። እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር? ኢንተርኔት አይደለም ቀጥታ ነው። ኦኬ። ስለዚህ ማንሳት ስላልፈለገ ነው። እየጠራ ከጠራ ኔትወርክ ካልሰራ ስልክ አይጠራም። ገብቷል? ቀጥል። እሺ ይጠራል። እየቆየ ነው የሚጠራው። ደግሞ ሲያነሳውም ምንም የለም የሚቆጠር፣ ዝም ብሎ ደቂቃ ይቆጠራል እንጂ ድምፅ አይመጣም። ስለዚህ ሞተች ያሉ አንተ ቆይ ሚዩት አድርጉ ሌሎቻችሁ። ቀጥል። ልጨርስልህ፣ አስጨርሰኝ። መጀመሪያ ሰው አስጨርሶ ነው ደግሞ ለፍርድ መሮጥ። ኦኬ ቀጥል። ከዛ እሑድ ዕለት ማታ ላይ ሞተች አሉኝ። ሰማሁ። እኔ በጣም ተጨንቄ ነበር እና ያን ዕለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው? እኔ ይሄ ጌታሁን ይመች ለጌታሁን ይነግረዋል። ኦኬ። ከዛ ለጌታሁን ሲነግረው ጌታሁን ደግሞ እኔን ላው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ንገሩት ብሎ እኔ ድንገት ሲመጡ ራሱ ደንግጬ ምንድን ነው ምናምን ትል እንደዚህ ተፈጥሯል አሉ። ኦኬ። ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው? ሌሊት ላይ ፖስተዋል። ሌሊት ላይ ታይነጋ የጨለማ ቪዲዮ ምናልባት ካይህ ታስታወስህ፣ ገና ወዲህ ሆነው የእግር መንገድ ታይጀምሩ ፖስተዋል። የገጠር ልጅ ፖስቶታል ሞታለች ብሎ ላላላ ተወዲህ ነው እንጂ የምነግርህ ገና እኮ ወደዛ ልመጣልህ ነው። ለአንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው? ይኸውልህ መጀመሪያ አሁን ልነግርህ እኮ ነው። ስልኳ አልነሳለኝ። ተዛ ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሑድ ዕለት ወደ ማታ ነው እንግዲህ ሞተኝ ተብሎ እዚህ የተሰማው። ከዛ ያን ሰዓት ሞተኝ ሲባል እነሱም ያው ያንኛውም የጌታሁንም ያው ጓደኛዬ ነው፣ ወንድሙም ጓደኛዬ ነው። ያገር ልጅ ያለ ሞተኝ ሲባል እኔ ደግሞ አብረው የቀበሯት ነው የመሰለኝ። ገብቶሃል? ኦኬ። ሞተኝ ሲሉህ አንተ ሞተኝ ሲሉህ